ግልጽ አድርጌ ልንገራችሁ። ቅረጹና ንገሩልኝ፣ አድርሱልኝ። እፎይ የሚወያየው መጀመሪያ የሚሮጠው የማይሮጠው አካል ያለው የሌለው እግር ያለው የሌለው ባት ያለው እጅ ያለው እግር ያለው ገለመሌ እሱንና አካል የለውም የሚል ሙስሊሞች አሉ። በእናንተ መካከል ውይይቱ ተደርጎ ከእናንተ ያሸነፈው ከእፎይ ጋር ይገጥማል። ግልጽ አድርጌ ነው ምናል። ተግባባ። እናንተ ጋር ይሄ ተደርጓል። እፎይ ማንንም ጥሪ አላደረገም። ተደርጎለት መጣ፣ ተወያየ። በስንት መከራ ሊወጣ ሲል ዋሽተው ቀጥፈው ባትሪ ሊያልቅ ነው ሲል ጠብቀው በትንሽ አካውንት ከብቶ ሊያጭበረብር ሲል ተጠብቆ ገብቶ ለ5 ዓመት አካውንቴ ተዘግቷል ትልቁ አካውንቴ ብሎ ዋሽቶ ኔክስት ዴይ በሱ አካውንት ገብቶ ስንት ውሸት ተሰራ። ለሀቅ አትቆሙም እንዴ? አንዳንዴ እውነትን ማን ገደለው? እውነትን ማን የገደለው? እስቲ ንገሩ። እውነትን መናገር በማናችንም ጥሩ ነው። 5 ዓመት ተዘግቷል አካውንቴ ብሎ አሁን በትልቁ አይደል እንዴ በነጋታው ገብቶ ሲያወራበት የነበረው። ስለዚህ የሌለ ውሸት ይዛችሁ መጣችሁ እኛን ልትሰክሱን አትችሉ፣ ልታጭበረብሯት። ኦርቶዶክስ አንጀቷ ቂቤ ጠጥቷል። ቂቤ ለምን እፎይ አላሳፈራትም? ኦርቶዶክስን እፎይ ኦርቶዶክስን አኮራት። እፎይ አለቀ። እናንተ እፎይን መጥቶማ እንዴት አድርጎ አስለቅሷችሁ እንደወጣ ታውቁታላችሁ። እንዴት አልቀሳችሁ እንደወጣችሁ ታውቃላችሁ። እንትናን ይቅጠም አትልም። አይዞ እዛው ተወያይ። ሌላው አሁንም ደግም የምለው ውስጤን እየተሰማው ያለ ስሜት አለ። ፕሊዝ 72 ድንግሎች ካሉ የእውነት ደርሶ የመጣ ሰው ካለ ገቢ ነኝ። ለቺኮቹ ስል መጣል ልንገራችሁ ብዬ ነው። በዚህ አጋጣሚ ለጂኮቹ ሲልከ ይችላል። እኔ እኮ በጴንጤ ስጠመቅ ሱፌ ራሱ ተናግሯል። ምልክቱ ሱፌ ነበር። ሱፌ ራሱ ተናግሮ ነበር። እንደሆነ ያልሰማ ብዬ ነው እንጂ ምልክቶች እኮ አሉ። ግን ህዝቡ አሳዘነኝ። ህዝቡ ምን አይነት ህዝብ ነው? በጣም የሚወደኝ ብዙ ሰው አለ። ለምን? እኔ ግልጽ ተናጋሪ ነኝ። ሀሳቤን ገልጻለሁ። የምፈራው አንድ አምላኬን ነው። ሀሳቤን ገልጻለሁ። የምገልጽበት መንገድ ብዙዎቹን ያወዛግባል፣ ግን ቁም ነገር አለው በመሃል። በጣም ሸራተን የሆነ ቁም ነገር አለው። ለዚህ ነው ህዝቡ በጣም ጓ የሚልብኝ የሚናደድብኝ፣ ወይ የሆነ ነገር ስል ከመስመር ስወጣ ህዝቡ ያስተካክለኛል። እኔ ሌላውን አሁን ሞጣ የፈለገ ቢል ሊያስተካክለው ህዝብ አንድም ቀን ሞክረው አያውቅም። አሁን እዮዳብ ከመስመር ቢወጣ እነ ነጭ ቅማል እነ ቤታዮ ምናምን ከመስመር ቢወጡ ሊያስተካክሏቸው የሚፈልግ አንድ ሰው የለም። ማናቸውን ከመስመር ቢወጡ ማኝዚ ግን ከመስመር ከወጣ ኖ ዮኒ ልክ አይደለም ብሎ ሰው ይሄድብኛል። ለምን? ከኔ ኤክስፔክት የሚያደርገው ሚዛናዊ የሆነ ነገር የለመደው ነገር አለ። ከኔ የለመደው ነገር አለ። ስለዚህ እግዚአብሔርም በዚህ አመሰግነዋለሁ፣ በጣም አመሰግነዋለሁ። ሌላው በዚህ ነገር ፕሬዝዳንት ማሜ እየታዘባቸው ነው። እግዚአብሔር ምስክሬ፣ ፕሬዝዳንት ማሜ እየታዘበ ገና ልጄን
ሚስቴን ኦርቶዶክስ ላደርግ እችላለሁ እያለ እየታዘበ ለምን ውሸታቸውን ቁጭ ብሎ እያየ ነው። እማቅ እንዳይመስላችሁ ፕሬዚዳንት ማሜ ዱቅ ብሎ እያያቸው ነው፣ እየታዘበ ነው። እንዲሁም ይሄ ማን ነው የሚባለው አሁን በ5ኛ ሚስት ያገባው ጉበቴ ጥያቄ ስጠይቅ ሰደቡኝ፣ አስፈራሩኝ ብሎ ደንግጦ ቪዲዮ ሰርተዋል። ጉበቴ ቪዲዮ ሰርቷል። ስለዚህ ምንድነው? አዎ እንደዚህ አይነት ችግር አለ። የማስፈራራት የሆነ ነገር የማድረግ ምናምን ችግር አለ። እውነቱን ልናገር እና በቲፎዞ የሚመጣ ምንም ነገር የለም። በማስፈራራት በቲፎዞ በገለመሌ የሚመጣ ምንም ነገር የለም። አሁንም ነው መጣው ቢል ትምህርቱን ሳይማር ማንም ሰው ወደ ኦርቶዶክስ መምጣት አይችልም። እየተማራችሁ እያወቃችሁ ከዛ በኋላ በደንብ ተነግሮ ትመጣለህ እንጂ ዝም ብለህ በአንድ ሰከንድ አሁን እስልምና ጋር በጣም በሚያስቅ ሁኔታ መስለም ፈልጋለሁ ተባለ። 30 ሰከንድ በቃ የሆነ ነገር ያወራዋል። በቃ ሰልማል ትባላል። ምንም ሌላ አያስፈልግህ። ምንም ነገር ከዋሻው ቪዲዮ አደባባይ እየተቀመጠ የወዲ ማኛ አለ። ሄድኩኝ የሆነ መስጊድ ዱቅ አልኩ፣ ዱቅ በላሉ ዱቅ አልኩኝ። አሻዱ እስከ አቦኛ ያላ ባሪያ በዚህ ወጥቶ በዚህ ገብቶ ተባለ። አለው አክብር አለቀ። እኔ ብቻ ሳልሆን ምንም ትምህርት የለው እስልምና ምንም ትምህርት የለው። እንትናም ጋር ትሄዳለህ። እህታችን ፍሬን አይታችኋል። ፍሬ ሄደች ጨብሳ ነበረ ሰልም ያለው አለች ስትሰዳደብ ማለት ነው። ከዛ አሻዱ አላ እራ ተባለ፣ ሰለመች፣ አለቀ። ቅዳሜ መጣች። ምን ሆኜ ነው ሂጃብ አድርጌያለሁ አለች። ነገሯት። ሰልመሻል እኮ ኧረ እኔ ሰክሬ ነበር አለቻቸው። አየህ እንደዛ አይደለም። ለዚህ ነው ብዙ ምንም ልትግባባ ማትችለው። ሌላው ቢያንስ ጴንጤ በተወሰነ መልኩ ያስተምራል። ያው ትወዛገባለህ። ጠያቂ ከሆንክ ጴንጤ ጋር ትወዛገባለህ። ችግሩ 47,000 ስለሆነ ፈጣሪውን ትወዛገባል። እንደው በክርስቶስ አንድ ነን ትባልና ከዛ ግን ይሄ እዚህ ጋር ሲል የሆነ ሲል ያው ቀውሰ ቁጭ ትላለህ። እግዚአብሔር እንደው ካረዳ እንደኔ ትንሽ ያረባ ከባኛው ይብቃ ተብዬ ምናምን በራስህ ጉድ ካልሆንክ በስተቀር ተቀዣብረ ቁጭ ትላለህ። በክርስቶስ አንድ ነን ተብለህ ከስር ግን በክርስቶስ ትለያያለህ። እንደዚህ የሚባል የለም። ኦርቶዶክስ እንደዛ የላትም። በክርስቶስ አንድ ነን ግን ትምህርታችን የተለያየ ነው የሚባል ቁማር አትጫወተም። አንዳንድ ሰው በግለሰብ ደረጃ የሚያወራቸው ነገሮች ይኖራሉ። በግለሰብ ምንም ሳያውቀው የሆነ ስለጠመጠመ ብቻ አንዳንዱ እብድ መጥቶ ኦርቶዶክስን የሚያሰድብ አለ። መጽሐፍ ቅዱስ የማያነብ ዝም ብሎ ይመጣል። ግን በደንብ እነ ዲያቆን ያሬድን እነ ዘማርያምን እነ አክሊልን ሌሎችንም ወንድሞች እነ መምህር ኤፍሬምን ምናምን የታወቁ እነ ቀሲስ ዲበኩሉን ምናምን ብትጠይቁ በደንብ አድርገው ይነግሯቸዋል። በፈትፍተው ነው የሚናገሩት። ፈትፍተው ደስ እያላቸው። ስለዚህ እንጂ በአንድ ደቂቃ በአንድ ሰከንድ እንትን የለም። ዮኒ ማኛን ኦርቶዶክስ ማን ያደረገው? አሁን ብታዩ ገና ለቄዳር ትምህርት አለ። ዝም ብለህ መጥተህ ኦርቶዶክስ አትሆን የለም። ትማራለህ። ብዙ ነገር አለ። የኦርቶዶክስ ጣጣው አያልቅም። ለስጋ አትመችም። ኦርቶዶክስን አንድ ነገር ምነግርህ ለስጋ አትመችም። ለነፍስ ብዙ ነገር መተው አለብን። በጣም ኤክስትሪምሊ ብዙ ነገር መተው። ለዚህ ነው ስጋ ብዙ ነገር ይፈልጋል እና እሷ ነገር ደስ ይለኛል። አሁንም በእፎይ ጉዳይ ከመጣችሁ እናንተ ተወያዩ። ከእናንተ ያሸነፈ እፎይ መወያየት ይችላል። ከእናንተ የተወያየ አሁንም ልንገራችሁ፣ ከእናንተ የተወያየ
አካል አለውና አካል የለውም ተገልጧል አልተገለጠም የሚባለው ተወያይታችሁ መልስ ስታመጡ ጠይቀዋቸዋል። ከዛ በኋላ እኔ እነግራችኋለሁ። እፎ ይመጣል፣ ሌላ ደግሞ አጀንዳ ይመጣል። ከዛ ውጪ እፎ ያወራችሁ። እርግጠኛው እኔ ነው የምናገረው። ይህን ስናገር ግን እሱ እፎይ ቤት እየመጣችሁ መጠየቅ ትችላላችሁ። እፎይ ቤት እየመጣችሁ መጠየቅ ትችላላችሁ። ምንም ችግር የለበትም። እፎይ መጠየቅ ይቻላል። እሺ ሌላስ? ሰላማችሁ ይብዛ። ሌላ አለ ጥያቄ? ሌላስ? አሁን ተረጋጋችሁ? እሺ እሺ ሌላ ጥያቄ? ቴዲ ሐዋሳ ምን ላይ ነው? ምን ላይ ናችሁ? ከስር ስድባቸው ደስ ይላል። በፈጣሪ እኔ ይመቸኛል። እኔ ስድብ አሳምሮኛል። እኔ ስድብ አትጥሉ። ከስር ለሚሰድቧችሁ ምናምን ነገር ፈታ ማለት ማያ ግቡ እናያዋቸው። ያዝናኑኛል። በጣም ከሚያዝናናኝ ነገር በሙሉ አንዱ እሱ ነው። እፎይ በተነጋገረው ዮኒ ማኛ ገመተው ያለቅሳሉ። እኔ ተወያይቻለሁ። መጠ ለቅሶ ለምን አልደረስከንም ይመስላል። መጠ ለቅሶ ለምንድን ነው ያላስተዛዘንከን ይመስላል። አባቴ አይዞን አይዞን፣ ምንም ማድረግ አይቻልም። አይዞን አይዞን እና ለዛ እሺ እፎይ ይችላል። ምንም ጥያቄ የለውም። እፎይ ይችላል። ደግሜ እለዋለሁ፣ ሀቅ ነው። እፎይ ይችላል። ምንም አማራጭ የለም። ትቀበላለህ።